በዓለም ታሪክ የነጭን የበላይነት አፈር ከድሜ ያበሉ ነገስታት የነ አፄ ምኒልክ ሀገር የሰው ዘር መገኛና የቀደምት ስልጣኔ ባለቤት ሀገር የሃይማኖተኛ ህዝቦች መኖሪያ ብርቅዬዋ ሀገራችን ኢትዮጵያ በርካታ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች የታጨቀባት ሀገር ናት። የጎንደር ቤተ መንግስት፣ የላሊበላ አብያተ ክርስቲያናትና የአክሱም ሐውልት ከነዚህ ውስጥ ተጠቃሾች ናቸው። በዩኔስኮ የተመዘገቡና በአፍሪካ ቀዳሚ ከሆኑ የቅርስ ባለቤት ሀገሮች መካከል አንዷ ናት። የመጀመሪያው የላሊበላ ውቅር አብያተ ክርስቲያናት ነው። በ12ኛው ክፍለ ዘመን ከአንድ ወጥ ድንጋይ ተፈልፍለው የተሰሩ 11 አብያተ ክርስቲያናትን ያካተተ ግዙፍ ቤተ ክርስቲያን ነው። የሰው ልጅ ጥበብ ማሳያም ነው ተብሎ ብዙ ጊዜ ይሞካሻል። የአክሱም ሐውልቶች ከክርስቶስ ልደት በፊት ጀምሮ የነበረውን ታላቅ የአክሱም ዘመነ መንግስት ስልጣኔ የሚመሰክሩ ከአንድ ድንጋይ የተጠረቡ ግዙፍ ሐውልቶችን ያካተተ ነው። የፋሲል ግንብ። ይህ ግንብ የአፍሪካ ካሜሎት በመባል የሚታወቅ ሲሆን በ17ኛው ክፍለ ዘመን የተገነባ የነገስታት ቤተ መንግስት ያካተተ ነው። የሐረር ጀጎል ግንብ 5 በሮች ያሉት የሰላምና የፍቅር ምልክት ተደርጋ የምትታወቀው የእስልምና ትምህርትና ባህል ማዕከልም ናት ሐረር። የደቡብ ኦሞ የባህል ገጽታዎች ጥርቅም። የኮንሶ የድንጋይ እርከንና ስራ የበርካታ ብሔረሰቦች ጥንታዊ ባህል የሚንጸባረቅበት አካባቢ ነው። የደቡብ ኦሞ የባህል ገጽታ ክምችት። ከነዚህ ቅርሶች ባሻገር ኢትዮጵያ የብዙ ጉልህ ታሪካዊ ክስተቶች ባለቤትም ሀገር ነው። የአድዋ ድል በ1988 ዓ.ም ጥቁር ህዝቦች ነጭ ወራሪን ያሸነፉበት ለመላው አፍሪካ የነጻነት ፋና የሆነ ታላቅ ድልም ነው። የሰው ዘር መገኛ መሆኗ ኢትዮጵያ ከሌሎች የአፍሪካ ሀገራት ለየት ከዓለም ሀገራትም ለየት ያደርጋታል። በ1967 ዓ.ም የተገኘችው የ3.2 ሚሊዮን ዓመቷ ድንቅነሽ ወይም ሉሲ ኢትዮጵያ የሰው ልጅ መገኛ መሆኗን ለዓለም አረጋግጣለች። ፊደልና የቀን መቁጠሪያ ያላት ብቸኛዋ የአፍሪካ ሀገርም ናት። የራሷ ፊደል ወይም ግዕዝና የራሷ የዘመን አቆጣጠር 13 ወራት ያላት ብቸኛ አፍሪካዊት ሀገርም ናት። ንጉሠ ነገሥት አፄ ምኒልክና እቴጌ ጣይቱ የተወለዱባት ድንቅ ሀገርም ናት ኢትዮጵያ። ለአድዋ ድል መሪ የነበሩና ዘመናዊቷን ኢትዮጵያ የመሰረቱ ነገስታትም ናቸው። አፄ ኃይለ ሥላሴ ለፓን አፍሪካኒዝምና ለአሁኑ የአፍሪካ ህብረት መመስረት ትልቅ ሚና የተጫወቱ ኢትዮጵያዊ ንጉስም ናቸው። እጅግ የሚያምሩና የውብ ከተሞች ባለቤት ነች ኢትዮጵያ። ባህር ዳር፣ መቀሌ፣ ጎንደር፣ ሐዋሳ፣ ድሬዳዋ፣ አዲስ አበባ ወዘተ። ድንቅ የተፈጥሮ ገጽታዎች የታደለችም ሀገር ናት ኢትዮጵያ። የሰሜን ተራሮች ብሔራዊ ፓርክ የአፍሪካ ጣሪያ የተባለውና ብርቅዬዎቹ ዋልያ፣ ቀይ ቀበሮና ጭላዳ ዝንጀሮ የሚገኙበት የሰሜን ምርጥ ፓርክ ነው። ኤርታሌ ሳይጠፋ ለዘመናት የሚነድ የፈሳሽ እሳት ወይም ላቫ ሌክ የሚገኝበት ድንቅ ቦታ ያላት ሀገርም ናት። የአባይ ፏፏቴ ወይም ጢስ እሳት የጥቁር አባይ ወንዝ ግርማ ሞገስ የሚታይበት ስፍራም ነው። ኢትዮጵያ ውስጥ ከሚገኙና በተፈጥሮ ውበታቸው ብዙዎችን ቀልብ ከሚስቡ ከተሞች መካከል ግንባር ቀደሟ ባህር ዳር ከተማ ነች። ባህር ዳር በሰሜን ምዕራብ ኢትዮጵያ የምትገኝ በተፈጥሮ ውበቷ እጅግ የብዙዎችን ቀልብ የምትስብን ከተማ ነች። ባህር ዳር ለኑሮ ምቹ የሆነችና በጣና ዙሪያ የተከተመች ከተማ ስትሆን በብዙ ጎብኚዎች ዘንድም ተወዳጅነትን ያተረፈች ከተማ ናት። ተፈጥሮ አደላድሎ በሰራው መልክዓ ምድሯ ላይ የሚሰሩ እጆችና ታታሪ ህዝቦች ያላት ኢትዮጵያ
ታዲያ ለምን ኋላ ቀር ሆነች? ታዲያ ለምን ሰላም አጣች? እኮ ለምን ልጆቿ በስደት አለንጋ መገረፍን መረጡ? እንጀራ ፍለጋ አገር ሀገር መዞርን ለምን ምርጫቸው አደረጉ? የሰው ልጅ ዘር መገኛ እንዳልነበረች፣ የስልጣኔም መነሻ እንዳልሆነች፣ የነጭን የበላይነት አሸንፋ የጥቁሮችን የበላይነት ለዓለም እንዳላስተዋወቀች ሁሉ ልጆቿ ዛሬ ለምን እርስ በርስ ተዋደው ሀገራቸውን ማልማት ከቶ ተሳናቸው ይሆን? ሀገሬ የቀደመ ገናናነትሽ ተመልሶ ሰላምሽን አግኝተሽ ልጆችሽ በተስፋ ይኖሩ ዘንድ የዘወትር ጸሎቴ ነው። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን። የዛሬውን አበቃን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። ከፊታችን ነው። አላያትም እንዴ ማርያም